ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የሊሊ ዩቲዩብ ተከታዮቼ እህት ወንድሞቼ፣ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው? እንዴት ይዟችኋል? የረመዳን ስራ እንዴት ነው? ፈጣሪ በሰላም እንዳመጣው በሰላም የሁላችንም ጾም ለመጨረስ ያብቃለን። ያው ምንም ማድረግ አንችልም። ያው ሰው ቤትም ብንሆንም ሀገር ቤትም ሰው ሀገርም ያላችሁ አይዟችሁ፣ ፈጣሪ በሰላም ጾማችን ተቀብሎ እና በሰላም ለማለቅ ያብቃልን እላችኋለሁ። እንዴት ናቸው እህቶቼ? እንዴት ይዟችኋል? አይዟችሁ፣ በርቱ። ዛሬ ምንድነው መጣሁበት አንድ ጉዳይ ሰው ሀገር ላይ እኔ በየርኩበት ሰው ሀገር ቤት በገባሁበት ሰው ቤት የእውነት እኔ በጣም አጣናለሁ። በጣም ሰው እታዘባለሁ። ከምን ጀምሬ መሰላችሁ? ከንጽህና ጀምሬ ነው ሰው የምታዘበው። የእውነት እኔ ንጽህና በጣም ነው የምወደው። በጣም የእውነት እኔ አንድ ነገር ስሰራ እንደ ራሴ ቤት እንደ እናቴ ቤት ነው የምሰራው። ለምን ያ ነገር እንደምንም ከላይ አድርጌ ሰርቼ ባልፍ ነገ እኔ ነኝ ተመልሼ የምሰራው አይደል? እና በቃ አንድ ነገር ስሰራ በቃ እንደ ራሴ የራሴን ክላስ እንዴት ነው ማጸደው? ልክ እንደዚህ ብትክ አድርጌ ነው የእውነት ወደኋላ አልልም። እና ከአንገት በላይ አይደለም የምሰራው ከአንጀቴ ነው የእውነት። እኔ ስራ ስሰራ የምሰራው ማንኛውም ነገር አንድ ነገር እዛ ቤት እስከ ኖራችሁ ድረስ ራሳችሁ ነው ማንም ነገር የሚጠብቃችሁ። አበላሽታችሁ ብትሰሩ ሳታጥቦ ምናምን እንትን ብትሉ በቃ እንዴት ነው እኔ ህሊናዬ አይቀበልም። የእውነት ነው የምላችሁ። እና በጣም ሰው ታዘባለሁ አያለሁ። እና እዚህ ሀገር አያምጠው የእውነት አያምጠው። እኔ የመጨረሻዬ ስለሆነ ይሆን አላውቅም፣ እንደዚህ አይነት ቤትና እንደዚህ አልገጠመኝም። የመጨረሻዬ ጊዜ ነው እና እላችኋለሁ። ምንድነው እንደኛ እኔ እዚህ ሀገር ታዘብኩት ነገር ሁሉም ቤት ይሁን እኔ ቤት ብቻ ይሁን አላቅም። አሁን እንዴት ነው ረመዳን ላይ ማንኛውም ጾም ሲገባ ሰው እርቅ ይፈጥራል አይደል? እርቅ ይፈጥራል። አሁን እኛ ሀገር ቤት ራሳችን ቤት ጾም ሲገባ የተጣላ ሰው ካለ እና ቤተሰብ ትክክል አይደለም። ያው እኔ ማውቀው እንደዛው ነው። ረመዳን ሆነ ማንኛውም አመት በዓል ጾም አመት በዓልም ሰው ይታረቃል። የእውነት ምንም ቢሆን ምንም አመት በአመት አሁን አመት በዓል እኛ በአመት 3 አመት በዓል አለ አይደል? እና ምንም ሆን ምንም ሰው ይታረቃል። እኔ ይሄ ነው የማውቀው። ሌላ ሀገርም ያው አረብ ሀገር ሰርቻለሁ። እኔ ከአንድም 2-3 ቤት አይቻለሁ። ግን ረመዳን ትልቁ ጾማቸው ይሄ ረመዳን ነው። ከአረፋ ይልቅ ትልቁ ጾማቸው በሙስሊም ትልቅ ጾም ይሄ ረመዳን ጾም ነው። እና በዚህ ወቅት ደግሞ ማንም ይሁን ማንም ይታረቃል። እና እዚህ ቤት ያለፈው ረመዳንም አሁንም የረመዳን በጣም ማለት ነው በቃ እንደሆነ ግራ ሲገባኝ አሮጊት አለች ጠየኳት። ይሄ እኮ በጣም ትልቅ የጾማችሁ ረመዳን ነው። እንዴት በዚህ ትልቅ ይኸው በምታመልኩት እንትን ለምንድን ነው ልጆችሽ እንደዚህ የሚሆኑት? ለምንድን እንደዚህ እንዴት ቀን ሆዳችሁ በቀን በሆድ ይዛችሁ እንዴት ነው የምትጾሙት? እንዴት ነው ጾማችሁን ፈጣሪ የሚቀበለው? እኛ ሀገር እኮ ሙስሊምም ሆነ ክርስቲያንም ሆነ ማንኛውም ሰው ቢሆን አመት በዓል ስመጣ ጾም ስመጣ እኛ ጋር ይታረቃሉ፣ እናስታርቃለን። ትልቅ ሽማግሌ ቁጭ ይልና ያስታርቃሉ። ሽማግሌዎች ወጣትም የሆነ ትልቅ ሰው ሆነ ማንኛውም ሰው ቢሆን
ሰው ያስታርቃል። እና የኛ ሀገር እንደዚህ ነው። ሰው ሳይታረቅ ጾም አይጾምም። አሁን እኛ ቤት እኛ ጎረቤት ሙስሊሞች አሉ። እንግዲህ አብረን ውሏችን ሁሉም ነገር በቃ ያው ቡና እንጠጣለን፣ ችግር የለብንም። ቡና እንጠጣለን። ያው ክርስቲያን አሁን ሙስሊምና ክርስቲያን ያው በምግብ ዙሪያ የምንለየው ስጋ ብቻ ነው አይደል? እኔ እኮ ግርም የምለኝ ደግሞ በዚህ ጉዳይ የሙስሊም በሬ የተባለ አለ። የሙስሊም በሬ የተባለ አለ የለም እኮ። ይሄ ደግሞ የክርስቲያን በሬ ነው። ይሄ የፎረስት ይሄ የጴንጤዎች በሬ ነው እና የክርስቲያን በሬ ነው፣ የሙስሊም ስጋ ነው። በቃ የተለያየ ሃይማኖት እንደዛ። እኔ እኮ ግርም ይለኛል አንዳንዴ ማለት ነው እውነት። እሺ ስጋ ተለየ። አሁን ሙስሊም የሚያርደው ከጀርባ ነው፣ ከአንገት ላይ ነው፣ ከዚህ ከጀርባ ነው የሚያርዱት። ክርስቲያን ደግሞ የሚያርደው ከፊት ለፊት ነው አይደል? ከፊት ለፊት ነው። እንግዲህ ይሄ ነው የማውቀው እንጂ ሙስሊምም ገበያ አውጥቶ በሬ ይሸጣል፣ ክርስቲያንም ገበያ አውጥቶ በሬ ይሸጣል። ከሙስሊምም ገዛን ከክርስቲያንም ገዛ፣ ያው ከየት እንደተወለደ እናውቃለን። ከፍቲውም ላምቷ ትሁን በሬ ይሁን እናውቅም። ግን እባካችሁ አንዳንዴ አስተውሉ። ይሄን ስላችሁ ያው ይሄ ምክንያት ያነሳሁት ነገር ምንድን ነው? በዚህ ቤት ጉዳይ ነው። በዚህ ቤት ጉዳይ ነው እና ያው እንዴት አያችሁ እናንተ? እንዴት አያችሁ? ባላችሁበት ቤት ደግሞ በቃ ታዝባችሁ አታውቁም? ታዝባችሁ አታውቁም? እኔ በጣም ነው ታዘበው እና ምን አለችኝ፣ በቃ እኔ ምን ማድረግ እችላለሁ? ያው እንግዲህ ባለቤቱ ሞቷል፣ የሴትዮዋ ባል ሞቷል፣ ቆይቷል። በመኪና አደጋ ነው የሞተው። እሷን የቻለችው አሁን እዚህ ቤት የእውነት ነው የምላቸው ልጅ እናቷ ልጅ ሆና ልጆች እናት ሆነው እዚህ ቤት የሚያኖሩት ማለት ነው። እናት ልጅ ሆና ልጅ እናት ታስተዳድራለች። ልጇ እናት ሆና እናቷ ልጅ ሆና ታውቃላችሁ። በቃ እንደው በጣም እዚህ ቤት አንድ አለች ሴት ነች፣ ግን እኔ በቃ ሁሉንም ታንቀሳቅሰዋለች፣ ሁሉንም የምትቆጣጠረው እና በጣም ይገርመኛል። አንድ ነገር በቃ ከቤት ዋናው ትልቅ ሰው በቃ ከወጣ ቤቱ በሙሉ ነው በቃ ቤቱ የሚበላሸው። በቃ ያም ይሄም እኔ ነኝ ባለቤት እኔ ነኝ። በቃ አሮጊቷ አቅም ደካማ ስለሆነች ያው ይሄ ነው የምላችሁ። እንግዲህ ፈጣሪ ልቦና ይስጣችሁ ነው የምለው። የእውነት ለአንዳንዱ ጸሎት ያደርጋል። ይድፋት ይድፈው። በዚህ ረመዳን ውስጥ በዚህ ጾም ውስጥ ሰው እንዴት ይላል? ይድፋው ይድፋ። በስመ አብ እኔ ራሱ ለራሴ ለጆሮ ከበደኝ ታውቃላችሁ። እና እኔ ያው በጣም ከአንድም ሁለትም ለምንድን ነው አንቺ ቁጭ አርገሽ ማታወሪያቸው? ለምንድን ይኸው እኔ ለምን እንደዚህ ስላቸው መልሶ እኔን የሚያኮርፉኝ፣ እኔን የምናገሩኝ፣ እኔ ምን ማድረግ እችላለሁ? አረ ኖር እኮ ነው ይሄ እኮ ትልቅ የምታምኑት ትልቅ እየጾማችሁ ወር ነው።
በቃ እንዲህ ነው ቆይቷል ይሄ ነገር ልጄ ትለኛለች። እና ያው እኔ የምላቸው ነገር እውነት ፈጣሪ ልቦና ይስጣቸው፣ ልቦና ይስጣቸው ነው የምላቸው። እና ያው አንዳንድ ቤት የእውነት ቤተሰብ ከቤተሰብ ጋር ፍቅር የሆኑም አሉ። አንዳንድ ቤት ደግሞ በቃ እንደ ጥላቻ እንደ አሁን እህት እንደ እህት አትታይም። እኔ ያለሁበት ቦታ እህት እንደ ወንድም እንደ ወንድም አይታይም። በቃ እነዛ ግማሾች አላቸው፣ ግማሾቹ ደግሞ የላቸውም። በቃ በሀብት ዙሪያ ቅናቅን በቃ ይሄ ነገር እኮ ሀብት መቼም ይዘን አንሄድም። ነገ ሁሉንም ጥለን ነው የምንሄደው። ይዘን የምንሄደው ምንድን ነች? አንድ ልብስ ብቻ ነች። አንድ ልብስ ያ አሁን አንዷ ከአንድም ሁለት ሶስት ቤት አለ። ግን ምን ያደርጋል? ምን ያደርጋል? ምንም አያደርግም። ምን አለ ቤት የሌላት ብታኖር ብትን ጽድቅ ብታደርግላት። ነገ እኮ እንሞታለን። መሞትም አለ እኮ እንሞት። በምን አይነት ጥቃት እንደምንሞት አናውቅም። አሁን የእውነት ትላንትና ወዲያ ምን ሰማን? በሰላም አድረው በሰላም ውሎ በሰላም አድረው ወደ ማታ አካባቢ ልክ ስሁር ሰዓት ማነው ስሁር አልኩት፣ ፍጡር አላሁ አክበር ካለ በኋላ ለማብላት ሲነሱ አንዱ ሄዷል እና በተኛበት ቦታ በሰላም ውሎ በሰላም አድሮ በሰላም ለፍጡር ሰዓት ከደረሰ በኋላ የለም። ሄዶ ሲቀሰቅሱት እሱ ሄዷል። አናቅም። ይኸው በተኛንበት ቦታ በቃ ጊዜያችን ፈጣሪ ሊጠረን ይችላል። በሆነ ጉዳይ በቃ ይሄ ቀንሽ ነው ቀንህ ነው ልንባል እንችላለን። እና የሌለው ብንሰጥ ካለው ጋር በቃ ሁሉም ነገር ተባብረን ብንኖር የእውነት ጥሩ ነው። እና እኔ ብቻ ነኝ በቃ እኔ ብቻ ለእኔ ብቻ ይኑረኝ፣ እኔ ብቻ ይሳካልኝ። ጥሩ አይደለም እንደዚህ። ፈጣሪም አይወድም። ምን ብሎ ነው ፈጣሪ ያስተማረን? ምን ብሎ ነው ጴጥሮስ ፈጣሪ ያስተማረው ያለው? ሰው እውነት አንዳንዴ ማስተዋል ራሱ ያለፈበትን ረስቶ በቃ ጥሩ ደረጃ ላይ ሲደርስ በቃ ያለፈ ታሪኩን ይረሳል። ያለፈበት ከየት እንደመጣን በቃ እንረሳለን። እና እንደዚህ ባንሆን ጥሩ ነው እላችኋለሁ እህቶቼ። አይዟችሁ በርቱ። ፈጣሪ ከእናንተ ጋር ይሁን። በሰላም ያስጀመረን በሰላም ያስጨርሰን። በሰላም የወጣ ሀገር ደግሞ በሰላም ለቤታችን ለሀገራችን ያደርሰን። እኔ አንድ ነገር ፈጣሪ የምለምነው በወጣንበት በወጣ እግር ፈጣሪ አስቀር በሰላም ይመልሰን። ምንም ሆነ ምንም እንደሆነ እኔ የሀገሬ አፈር ይብለኝ ነው የሚለው። የእውነት የወጣ ሀገር ሰው እንትን ላይ ከሚቀር ሀገር አፈር ቢበላ ነው የሚሻለው። የሚሰማው ነገር በጣም ነው የሚያስፈራው። የምታዩት ነገር በጣም ነው በቃ ስቅቅ ምለው እና ፈጣሪ ሁላችንም እሱ ይጠብቀን። በሰላም የወጣ ሀገራችን በሰላም ለቤታችን ለሀገራችን ለቤተሰቦቻችን በሰላም ያደርሳል ያብቃን እላችኋለሁ። በርቱ። የዛሬ ቆይታዬ ይሄን ይመስላል። ቤቱን ሰብስክራይብ፣ ላይክ፣ ኮመንት አስተያየት በማድረግ እንግዲህ ቤተሰብ ሆኑ እላችኋለሁ። እባካችሁ ቪዲዮውን እስከ መጨረሻ በማየት ያው ትጠቀማላችሁ እላችኋለሁ። አመሰግናለሁ ለነበረን ቆይታ። መልካም ቀን